እሺ ተመልካቾች እንዴት ናችሁ? የኢትዮጵያ ስታቲስቲክስ አገልግሎት ድርጅት የኢትዮጵያ የሚያዝያ ወር የዋጋ ንረት ሪፖርት አውጥቷል እና የዋጋ ንረት መጨመሩን የሚያሳይ ነው እና ለዚህ መሰረታዊ የሚባሉትን ምክንያቶች የተወሰነ ሀሳብ ሰጣችኋለሁ። ደግሞ በዋናነት መረጃው ላይ ያሉ የወር መለኪያና የዓመት መለኪያዎች ምን እንደሆኑም የተወሰነ ሀሳብ እናወራበታለን። እንግዲህ ከዚህ ቀደም አቅርቤላችሁ አውቃለሁ። የኢትዮጵያ የስታቲስቲክስ አገልግሎት ድርጅት የዋጋ ንረትን ሲያሰላ በመሰረታዊነት የሚወስዳቸው በጣም በመቶ የሚቆጠሩ ቁሶች አሉ። የምግብ ቁሶች አሉ፣ ደግሞ አገልግሎቶች አሉ፣ ደግሞ ከምግብ ውጭ ያሉ ቁሶች አሉ። ማንኛውም በቤት ውስጥ የምትገለገሉባቸው፣ በስራ ቦታ የምትገለገሉባቸው ምን አስቧል። ከዛ ደግሞ በድፍን ኢትዮጵያ በየሁሉም ክልል ላይ ከ200 በላይ ደግሞ ገበያዎች አሉ። እነዛ ገበያዎች ላይ እየሄደ ነው መረጃ የሚሰበስበው፣ ባለሙያዎቹ የሚሰበስቡት እሱ ነው የሚተነተነው። ግን ሁሉም ቁስ ደግሞ በአንድ ላይ አይወሰድም። ቤተሰቡ ከፍተኛ ወጪ የሚያወጣው ለየትኛው ነው የሚለውን ደግሞ ክብደት ይሰጣል። አሁን በኢትዮጵያ ስታቲስቲክስ አገልግሎት መረጃ መሰረት ኢትዮጵያ ውስጥ እያንዳንዱ ቤተሰብ ከጠቅላላ ገቢ ውስጥ ከ53 ከመቶ በላዩን ለምግብ ያወጣል። ከዛ በታች ደግሞ ያለውን 40 ምናምኑን ደግሞ ከመቶ ደግሞ ከምግብ ውጭ ላሉት ያወጣል። ስለዚህ ማንኛውም ቁስ ሲሰላ ዌይት የሚሰጠው ለምን እየተባለ ነው? ምግብ ከሆነ 53 ከመቶ ክብደት አለው ተብሎ በክብደት ነው እንጂ ዝም ብሎ ዋጋ ብቻ አይደለም የሚሰበሰበው። እሱን ማወቅ መጀመሪያ በደንብ ነው የሚያስፈልገው። አሁን የሚያዝያ ወር ላይ የዋጋ ንረቱ 17.7 በመቶ ሆኗል። ስለዚህ ባለፈው ወር መጋቢት ላይ ተመዝግቦ ከነበረው በቁጥር ከፍ ያለ ነው። ግን ሁለት ንጽጽሮች አሉ። አንደኛው ባለፈው ዓመት 2017 ሚያዝያ ወርና 2018 ሚያዝያ ወር ተወዳድረዋል አሁን። ስለዚህ ከባለፈው ዓመት ሚያዝያ ወር እስከዚህኛው ዓመት ሚያዝያ ወር ድረስ ያለ ጊዜ ተወስዷል። አንድ ሁለተኛው ደግሞ መጋቢትና ሚያዝያ ምን ይመስል ነበር ተብሎ ደግሞ ተወስዷል። ሁለቱ የተለያዩ ናቸው። ለምሳሌ የምግብ ዋጋ ንረትን ብንመለከት ምግብ ሚያዝያ 2017 ላይ የነበረው 12.2 ከመቶ ነው። አሁን 2018 ላይ ሲታይ 13.5 በመቶ ሆኗል። ስለዚህ ከአምና ሚያዝያ ወር ላይ ጭማሪ ያለው ማለት ነው። የትኞቹ ናቸው ከአምና ሚያዝያ እስከ ዘንድሮ ሚያዝያ ድረስ የጨመሩት ከተባሉ ዳቦና ጥራጥሬ በ5 ከመቶ ነው ዋጋ ንረት ያለበት። አትክልት በ11.9 በመቶ ነው። ስጋ በጣም በከፍተኛ ሁኔታ 18 ከመቶ ነው። ሌሎች ምግብ ነክ የሆኑ ቁሳቁሶች አሉ 16 ከመቶ ነው። እኔ ሁሌም ዋጋ ንረት ላይ በጣም በከፍተኛ ዋጋው እየጨመረ ዋጋ ንረትን የሚያሳብጠው አንዱ ምክንያት ደግሞ በጣም የሚያስገርመኝ አልኮል ያልሆኑ መጠጦች እና ቡና 38 ከመቶ ነው ይሄ። ስለዚህ ከሚያዝያ 2017 አንጻር ሲታይ ማለት ነው ምግብ እንደዚህ ነው። ምግብ ነክ ደግሞ ያልሆኑት አገልግሎቱና ቁሶች ደግሞ አሉ። እነሱ ሚያዝያ 2017 ላይ የነበሩት 17.9 ከመቶ ነበረ። አሁን በዚህ ወር የሚያዝያ 2018 ላይ ደግሞ ወደ 9.1 በመቶ ቀንሷል። ኦልሞስት በግማሽ ቀንሷል ማለት ነው። ግን ከባለፈው ወር አንጻር ደግሞ በኋላ አቀርብላችኋለሁ ጨምሯል። ይሄ ቁጥር ብዙም እንዳያወዛግብ ነው እዚህ ያመጣሁት። ስለዚህ ምግብ ነክ ያልሆኑት ከአምና ሚያዝያ ወር እስከ ዘንድሮ ሚያዝያ ወር ድረስ ባለው ውስጥ ከምግብ ውጭ ያሉት የቤት ኪራይ፣ ውሃ፣ ኤሌክትሪክን፣ ነዳጅና ምናምን ጨምሮ በ4.8 ከመቶ ብቻ ነው ጨመሩ የሚለው። ልብስና ጫማ በ13.3 ከመቶ። ምን ማለት ነው? አምና ሚያዝያ ወር ላይ ይገዙ የነበሩ ልብሶች ዋጋቸው የሚጨምርበት ፍጥነት በ13 ከመቶ አድጓል ማለት ነው። ሬስቶራንት ውስጥ ወጥቶ መጠቀምም አንድ ዋጋ ንረት የሚለካበት ነው። እሷ በ10.5 በመቶ ነው የሚጨምረው። አልኮልና ሲጃራም ሳይቀር እዚህ ስሌት ውስጥ አለ። ምክንያቱም የቤተሰብ የፍጆታ አካል ነው የሚጠቀሙ ቤተሰቦች ላይ ማለት ነው። 10.5 በመቶ ጨምሯል። ትራንስፖርት በ13 ከመቶ፣ ይሄ ፈርኒቸር ለቤት ውስጥ አገልግሎት የሚውሉትም በ10 ከመቶ። አብዛኞቹ ከ2 ዲጂት በላይ ጨምሯል። ከምግብ ነክ ውጭ ያሉት ከአምና ሚያዝያ ሲታሰብ ማለት ነው።
ስለዚህ 14.4 በመቶ የነበረው ዋጋ ንረት 11.7 ከመቶ ብሎ ቢቀንስም ነገር ግን በነጠላ ካየናቸው የምግብ ዋጋ ንረትም የቀነሰ ቢሆንም ከምግብ ውጭ ያለው ዋጋ ንረት የቀነሰ ቢሆንም ግን እያንዳንዶቹ ኮሞዲቲ ደግሞ ዋጋቸው ከፍ ያለ ነው። ደግሞ የወርም አነጻጽሯል። አሁን የመጋቢት ወርና ከባለፈው ወር አንጻር ሲታይ ማለት ነው በዚሁ ዓመት ከመጋቢት ወር አንጻር ሲታይ ጭማሪ ያለው እሱ ከመጋቢት ወር አንጻር አሁን ከመጋቢት ወር አንጻር ሚያዝያ ውስጥ በ2.5 በመቶ ጨምሯል። ምግብ 11 በመቶ የነበረው ወደ 13.5 በመቶ ነው ያደገው። ለዚህ የተወሰኑ ምክንያቶችን ማንሳት ይቻላል። በተለይ የበዓል ወቅት ስለሆነ የበዓል ወቅት ላይ ፍጆታዎች በጣም ከፍተኛ ነው የሚሆኑት። ደግሞ እጥረት ይከሰታል አብዛኛው ሸመታ ስለሚኖር። ስለዚህ የበዓል ወቅት ስለሆነ እንደሆነ አስባለሁ። 2 በዓላቶች ታልፈዋል እና የወር ልዩነቱን እሱ እንደፈጠረው አስባለሁኝ። እኔ ግን ዳቦና ጥራጥሬ በ1.7 ከመቶ በአንድ ወር ውስጥ ማለት ነው ትልቅ ነው በጣም ይሄ። አትክልት በ2.5 በመቶ፣ ስጋ በ3.4 ከመቶ። ስለዚህ አስተውሉት የጾም ፍችም የነበረበት ነው በጣም ፍላጎት ያለበትም ስለሆነ አትክልትና ስጋ 2.5 በመቶና 3.4 በመቶ ነው ያደጉት። ሌሎች ምግብ ነኮች ራሱ በ2.4 በመቶ፣ አልኮል ያልሆኑ መጠጦች በ1.9 በመቶ በአንድ ወር ውስጥ ማለት ነው። ስለዚህ ባለፈው ወር አንጻር በዚህኛው ወር ላይ ዋጋ ንረት ከፍ ብሏል። ምግብ ነክ ያልሆኑትም በተመሳሳይ በ2.1 በመቶ ነው ያደጉት። መጋቢት ወር ላይ 7 በመቶ የነበረው ዋጋ ንረት ምግብ ነክ ላልሆኑት አሁን 9.1 በመቶ ሆኗል። በአንድ ወር ብቻ ይሄ የቤት ኪራይ፣ ውሃ፣ ኤሌክትሪክ፣ ነዳጅ እንደዚህ ፍጆታዎች በ3.3 በመቶ ጨምሯል። ልብስና ጫማ 1.6 በመቶ፣ ፈርኒቸር ምናምን አይ ቲንክ ለበዓል ልብስ ቤት ምናምን መቀየር አይነት ልምዶች ሊኖሩ ይችላሉ። ወደ 2.3 በመቶ ጨምሯል ፈርኒቸር ምናምን የሚለው ይሄ። ለዚህም ምናልባት የበዓል ምክንያትም ሊኖርበት ይችላል። ደግሞ የነዳጅ እጥረቱን ምክንያት ሊሆን ይችላል። በአንድ ወር ውስጥ ከ2 ከመቶ በላይ የዋጋ ንረት ኢትዮጵያ ኢኮኖሚ ላይ ጨምሯል። ከባለፈው ሚያዝያ ወር አንጻር ደግሞ ሲታይ ደግሞ በ2 ከመቶ ቀንሷል። ስለዚህ ይሄ ሪፖርት ነው የሚያሳየው እንግዲህ የነዳጅ እጥረት የሚቀጥል ከሆነ በተለይ የናፍጣ እጥረት የሚኖር ከሆነ አቅርቦትን አፌክት ስለሚያደርግ የማምረት ስርዓትን ስለሚጎዳ በዋናነት የማምረቻ አካባቢዎች ላይ የምንጠቀመው ኃይል ናፍጣ ስለሆነ ሎጂስቲክ ምርቶች የሚንቀሳቀሱ በናፍጣ ስለሆነ ዋጋ ንረት ምናልባት ቁጥጥር የማይደረግበት ከሆነ ቁጥሩ እየጨመረ ሊሄድ ይችላል። ግን ስቲል ከሲንግል ዲጂት እንዳለፈ የሚያሳይ ሪፖርት ነው የቀረበው። ይህም መረጃ ለእናንተ ሼር ለማድረግ ነው። በጣም ብዙ ዝርዝር ስላለው አንደርስታንድ ለማድረግ ስለሚያስቸግር ነው። ወርና ዓመት ከዓመት የሚለውና በወር መካከል ያለው ልዩነት ለማቅረብ ነው። ማንኛውም ሀሳብ አስተያየት ካለ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።